እግዚአብሔር ስም የተባረከ ይሁን። መድረክ እንግዲህ ሲለመድም አይለመድምና ቱ ቢ ኦነስት ትንሽ እየፈራው ነው፣ ግን ደግሞ ጌታ ያግዘኛል። እናንተም ደግሞ ፊታችሁን ፈገግ ታረጉልኛላችሁ። ያገለገላችሁ ጌታ ይባርካችሁ። ኤፊ ኳየሮች፣ በሚዲያ ክፍል ልጆችን የምታገለግሉ ዲያቆናት፣ በጣም በብዙ ነገር የምታገለግሉ አላችሁ። እግዚአብሔር አምላክ ይባርካችሁ። እናንተን ሁሉ ጌታ ይባርክ። አንደኛ ቆሮንቶስ ምዕራፍ 13ን እናወጣና የመጀመሪያዎቹን 8 ቁጥሮች እናነብና አጭር ጸሎት እንጸልያለን። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 እስከ 8 ያለውን እናነባለን። በጌታ በኢየሱስ ክርስቶስ ስም አነባለሁ። አንድ 10 ሰከንድ ልስጣችሁላችሁም እንድትደርሱ። እሺ፣ ቁጥር 1 እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 13 በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ነሐስ ወይም እንደሚንሸዋሸዋ ጸናጽል ነኝ። የትንቢት ስጦታ ቢኖረኝ ምስጢርን ሁሉ ዕውቀትን ሁሉ ባውቅ ተራራንም ከቦታ የሚነቅል እምነት ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ያለኝን ሁሉ ለድሆች ብሰጥ ሰውነቴም እንዲቃጠል ለእሳት ብዳርግ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ታጋሽ ነው፣ ደግሞም ቸር ነው። ፍቅር አይመቀኝም፣ አይመካም፣ አይታበይም፣ ተገቢ ያልሆነ ነገር አያደርግም፣ ራስ ወዳድ አይደለም፣ አይበሳጭም፣ በደልን አይቆጥርም። ፍቅር ከእውነት ጋር እንጂ በአመፃ ደስ አይሰኝም። ፍቅር ሁል ጊዜ ይታገሳል፣ ሁል ጊዜ ያምናል፣ ሁል ጊዜ ተስፋ ያደርጋል፣ ሁል ጊዜ ጸንቶ ይቆማል። ፍቅር ከቶ አይወድቅም። ነገር ግን ትንቢት ቢሆን ይሻራል፣ ልሳን ቢሆን ይቀራል፣ ዕውቀትም ቢሆን ይሻራል። እንጸልያለን። የዚህ ቃለቤት የዚህ ቃል ባለቤት የዚህ ሕዝብ ባለቤት የቤተ ክርስቲያን ባለቤት እግዚአብሔር ሆይ በምስጋና በልመናም ወደፊትህ እንቀርባለን። ቃልህን ስለሰጠህን እናመሰግንሃለን። ልጆች ስላደረከን እናመሰግንሃለን። መንፈስህን ስለሰጠህን እናመሰግንሃለን። እግዚአብሔር ሆይ በህይወታችን ያለ ነገር ሁሉ ካንተ የተቀበልነው ነው። ተገብቶን የተሻልን ስለሆንን ሳይሆን ከቸርነት፣ ከምህረት፣ ከርህራሄ አንጻር ከዛ የተነሳ ስለተቀበልን እናመሰግንሃለን። እግዚአብሔር ሆይ አንተ አምልኮ ምስጋና ይገባሃል። የነገስታት ንጉስ፣ የጌቶች ጌታ፣ የሰማይ የምድር ባለቤት ነህና እናመሰግንሃለን። እኛን የፈጠርከን ዕለት ዕለት የምታኖረን በልጅ በክርስቶስ ያዳንከን አንተ ነህና እናመሰግንሃለን። ልጆች ስላደረከን፣ ስላቀረብከን፣ ከጨለማ ስለጠራህን፣ ቅዱስ የሆነውን መንፈስህን ስለሰጠህን፣ ቃልህን ስለሰጠህን፣ እህት ወንድሞች ስለሰጠህን፣ የዘላለም መንግስት ወራሾች ስላደረከን፣ ጽድቅ ያለ በት መንግስትህን አንተ የነገስክበት አንተ ባለህበት እንድንኖር ስለጠራህን እናመሰግንሃለን። እግዚአብሔር ሆይ አምልኮ ምስጋና ይገባሃል። ክብር ላንተ ይሁን፣ ላንተ ብቻ ክብር ይሁን። እግዚአብሔር ሆይ ደግሞ እንለምንሃለን። ይሄን ክቡር ቃል አንብበናል፣ ደግሞ የምንረዳበትን ጥበብን ትሰጠን ዘንድ እንለምንሃለን። ጌታ መንፈስ ቅዱስ ሆይ ታግዘኝ ዘንድ እለምንሃለሁ። በትህትና ላንተ ክብር፣ ለህዝብህ ጥቅም እግዚአብሔር ሆይ እንደሚገባ ይሄንን ቃል መናገር እንድችል ትረዳኝ ዘንድ እለምንሃለሁ። ጥበብን ማስተዋልን ትሰጠኝ ዘንድ እለምንሃለሁ። እግዚአብሔር ሆይ ሁላችን ይህንን ቃል መስማት የምንችልበትን አቅም ትሰጠን ዘንድ እንለምንሃለን። ለዚህ ቃል ደግሞ ምላሽ የምንሰጥበት ጸጋ መንፈስ በውስጣችን ስላለ እናመሰግንሃለን። ይህንን እንድናደርግ እንደዚህ እንድንኖር ስትነግረን ከአዲሱ ማንነታችን የተነሳ በውስጣችን ከተቀመጠው መንፈስ የተነሳ ስለሚቻል እናመሰግንሃለን። እግዚአብሔር ሆይ እኔ የምናገረውን ሊያጣምም ህዝብህ ደግሞ እንዳይሰማ ሊያደርግ በተለያየ መንገድ የሚሰራ ክፉ ቃልህን የማይወድ ህዝብህን የማይወድ
የሕዝብ ያንተ ጠላት እግዚአብሔር ሆይ አጀንዳው እንዳይከናወን እንጸልያለን። እግዚአብሔር ሆይ መንፈስ ክንድ ብርቱ ነውና ያንተ ክንድ እግዚአብሔር ሆይ ያግዘን ዘንድ እንለምንሃለን። ይሄ ሁሉ ሲሆን እግዚአብሔር ሆይ አንተን እንድናከብር በዚህ ቃል ተለውጠን አንተን የምናስደስት ለሌሎች በረከት የምንሆን እንድንሆን ታግዘን ዘንድ እንለምንሃለን። በኢየሱስ ስም ጸለይን፣ አሜን። እግዚአብሔር ስም የተባረከ ይሁን። ቀጥታው ወደ ክፍሉ ብገባ አይ ቲንክ አንዳንድ ነገሮችን ሚስ ስለምናደርግ የተወሰኑ ምናልባትም ረዘም ያሉ ደቂቃዎችን ባክግራውንድ እየሰጠዋችሁ ማሳለፍ ፈልጋለሁ። ምክንያቱም አንዳንድ ጊዜ ብዙ ነገሮችን ለማድረግ ነው የምንተጋውና ለማድረግ ስንተጋ ለምንድነው የምናደርገው፣ ምን አይነት ማንነት ነው ያለን የሚለውን ካልተረዳን ብዙ ጊዜ ምንድነው የሚሆነው? በራሳችን አቅም በራሳችን ችሎታ ለማድረግ እንሞክርና አይሳካልንም። ከዛ በኋላ በጣም ወደ መናደድ፣ ወደ ማዘን፣ ተስፋ ወደ መቁረጥ እንገባለን። አንደኛ ከዛ አንፃር ያ እንዳይሆን፣ ሁለተኛ ደግሞ ጳውሎስም አንደኛ ቆሮንቶስን ሲጽፍ እንደምታውቁት በምዕራፍ ከፍሎ አይደለም። ምዕራፍ 1 ምዕራፍ 2 እያለ ምዕራፍ 13 እያለ ከፍሎ አይደለም የጻፈው። እኛ ለመረዳት እንዲመቸን ተደርጎ በኋላ በምዕራፍ ተከፋፈለ እንጂ አንድ ደብዳቤ ሲጽፍ ባንዴ ነው የጻፈው። እንደውም የመጽሐፍ ቅዱስ አስተማሪዎች እንደሚነግሩን ትክክለኛም እንደሆነው ቢቻል አንዴ ቁጭ ብለን ለምሳሌ አንደኛ ቆሮንቶስን ስናነብ ብንችል ቢያንስ አንድ ጊዜ እንኳን ያሉትን ምዕራፎች ሁሉ ብናነብ በአንድ ጊዜ ብዙ ነገሮችን ለመረዳት እንችላለን። ትክክለኛ ተገቢ የሆነ ኮንቴክስት ዳራውን ለመረዳት ያንን ከተረዳን በኋላ አድርጉ የሚለንን ለመረዳት አቅም እናገኛለንና ስለዚህ ምናልባት ባክግራውንድ ካበዛው ይቅር ትሉኝ ዘንድ እለምናችኋለሁ፣ ጠይቃችኋለሁ። ወደ ምዕራፍ 1 እንሂድና በጣም ብዙ ምዕራፎች አንሄድም። ምዕራፍ 13 ላይ ነው የምንቆየው፣ ግን እንዳልኳችሁ የተወሰነ ግን ዳራውን ለመስጠት እሞክራለሁ። ስለዚህ አንደኛ ቆሮንቶስ የመጀመሪያውን ምዕራፍ 2 ቁጥሮች ብቻ እናነባለን። እንደዚህ ይላል: በእግዚአብሔር ፍቃድ የክርስቶስ ሐዋርያ ወይም የክርስቶስ ኢየሱስ ሐዋርያ እንዲሆን ከተጠራው ከጳውሎስ ከወንድማችን ከሶስቴነስ በቆሮንቶስ ላለችው የእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ተቀድሰው የእነርሱና የኛ ጌታ የሆነውን የጌታችንን የኢየሱስ ክርስቶስን ስም በየስፍራው ሆነው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ይላል። ጸሐፊው በጣም ግልጽ በሆነ መንገድ ማን እንደሆነ ይነግረናል። ጳውሎስ ነው። ግን ጳውሎስ ስለራሱ የሚናገራቸው 2 ነገሮች አሉ። ቶሎ ብዬ ሜንሽን ላድርጋቸው በጣም አስፈላጊ ስለሆነ። የክርስቶስ ሐዋርያ ነኝ ይላል። ክርስቶስ የላከኝ ሐዋርያ ማለት የተላከ ማለት ነው። ክርስቶስ የላከኝ የራሴን ዓላማ የራሴን መልእክት የማቀርብ ሳይሆን የራሴን ስራ ምሰራ ሳይሆን የክርስቶስ ሐዋርያ ነኝ፣ ክርስቶስ ኢየሱስ ነው የላከኝ ይላል። ወዲያው ደግሞ በእግዚአብሔር ፍቃድ የተጠራ ይላል። እንደውም ቀድሞ እሱን ነው የሚለው፣ በእግዚአብሔር ፍቃድ የተጠራ። በኋላ ለሚነግራቸው ነገር በኋላ ይሄንን ናችሁ ይሄንን ደግሞ አድርጉ ለሚላቸው ነገር መረዳት አለባቸው። ይሄንን እግዚአብሔር ነው የጠራኝ፣ ክርስቶስን ነው የወከልኩት። ይሄንን ስናገር በራሴ ፍቃድ አይደለም፣ የራሴ አመለካከት ራሴ የምፈልገው ነገር አይደለም፣ ይሄ የኔ ቃል አይደለም። አዎ በኔ እጅ ተጽፏል፣ በኔ ቋንቋ በኔ ግራመር ተጽፏል፣ በኔ ሰዋሰው ተጽፏል፣ በኔ ስታይል ተጽፏል። ግን የመልእክቱ ባለቤት ማን ነው? እግዚአብሔር ነው። እያዘዘ እየተናገረ ናችሁ እንደዚህ ደግሞ አድርጉ እያለ ያለው እግዚአብሔር አምላክ ነው ብሎ ይነግራቸዋል። የተጻፈው ለማን ነው ስንል በቆሮንቶስ ላለችው የእግዚአብሔር ቤተክርስቲያን ይላል። ከጊዜ አንፃር እናንተንም ላለማድከም ወደ ሐዋርያት ምዕራፍ 18 አንመለስም። እናንተ ጊዜ ሲኖራችሁ ግን ማየት ትችላላችሁ። የቆሮንቶስ ቤተክርስቲያንን የተከለው ጳውሎስ ነው። በሐዋርያት ሥራ ምዕራፍ 18 ላይ እዛ ላይ በደንብ ይነግረናል። ለዛች ቤተክርስቲያን የተጻፈ መልእክት ነው። ምናልባትም በኤፌሶን በነበረ ጊዜ የጻፈው መልእክት ነው። በአንድ ወቅት ተክሏት ለነበረች ቤተክርስቲያን ወደ 1 ዓመት ተኩል ቁጭ ብሎ ላስተማራት ቤተክርስቲያን የሚጽፈው ደብዳቤ ነው። የሚጠቅሰው ቃል ግን ይገርማል። በቆሮንቶስ ላለችው የእግዚአብሔር ቤተክርስቲያን ይላል። ምናልባትም ጳውሎስ ይህንን ቃል ሲጠቀም 3 ጊዜ ብቻ ነው አዲስ ኪዳን ላይ የምታዩት። እዚህ ላይ ሁለተኛ ቆሮንቶስ ላይና ሐዋርያት ሥራ ምዕራፍ 20 ላይ የኤፌሶንን ቤተክርስቲያን ጠርቶ መሪዎቹን ጠርቶ የእግዚአብሔርን ቤተክርስቲያን ጠብቁ፣ መግቡ፣ ተንከባከቡ ሲል እናያለን። ወገኖቼ ቤተክርስቲያን የእግዚአብሔር ናት።
ህዝቡን የጠራ እግዚአብሔር አምላክ ነው። አገልጋዮችን የላከ እግዚአብሔር አምላክ ነው። ለዛ ነው የሚያገለግል ሰው ሰውን እንደሚያገለግል ሳይሆን አስቦ ማገልገል ያለበት እግዚአብሔርን ነው። ህዝቡን ሲያገለግል እግዚአብሔርን እያገለገለ ነው። እሱ ብቻ ሳይሆን ግን ማንነታቸውን በዛውም እየነገራቸው ነው። የእግዚአብሔር ቤተክርስቲያን ናችሁ። ቤተክርስቲያን ማለት ተጠርቶ የወጣ ማህበር ማለት ነው። በዓለም የነበሩ በጨለማ የነበሩ በኃጢአት ባርነት የነበረ ማህበረሰብ እግዚአብሔር ጠርቶት ከዛ ማህበር ከዛ ጨለማ ወጥቶ ለእግዚአብሔር የተለየ ህዝብ ማለት ነው። ያ ነው ቤተክርስቲያን ማለት። ስለዚህ የእግዚአብሔር ቤተክርስቲያን ሲል የእግዚአብሔር ህዝብ ነው፣ የእግዚአብሔር ማህበር ነው። ተጠርቶ ተለይቶ በእግዚአብሔር ምህረት የወጣ ይላቸዋል። ቆሮንቶስ የወደብ ከተማ ናት። የወደብ ከተማ ስለሆነች የንግድ ከተማ ናት። እሱ ብቻ ሳይሆን የመዝናኛም ከተማ ናት። ብዙ ስፖርቶች ይካሄዳሉ። ለዛም ነው ስለ አንደኛ ቆሮንቶስ ምዕራፍ 9 ላይ ስለ አክሊል ይናገራል አይደል? ስለ ስፖርተኛ ይናገራል። ስለሚረዱት ነው። በዛን ዘመን በጣም የስፖርት ውድድር መዝናኛ ነበረ። እሱ ብቻ አይደለም፣ ድራማ ነበረ፣ የንግግር ውድድር ነበር። በጣም የመዝናኛ ከተማ ናት። ከዛ በላይ ግን የንግድ ከተማ ስለሆነች የወደብ ከተማ ስለነበረች ብዙ ሰዎች ይመጣሉ፣ ከተለያየ ክፍል ይመጣሉ። የተለያየ ባህል ያላቸው፣ በተለይ ደግሞ የተለያየ ሃይማኖት ያላቸው። ስለዚህ ቆሮንቶስ በዛ ዘመን ስናይ ጳውሎስ ይህንን ደብዳቤ ሲጽፍ በነበረው ዘመን ስንመለከት ብዙ ሃይማኖት የመጡ ሰዎች አሉ። የተለያየ አማልክትን የሚያመልኩ የተለያየ ልምምድ ያላቸው ሰዎች አሉ። ስለዚህ እዛ አካባቢ ያለውን ነገር ስታዩ ቅይጥ ነው፣ የተቀያየጠች ነው ከተማዋን ቆሮንቶስን ስታዩ። ይሄን ደብዳቤም ሲጽፍ ዋነኛ መዳሰስ የፈለገው ችግር ይሄንን ነው። በውጪ ያለው አስተምሮ በውጪ ያለው ልምምድ ወዴት እየገባ ነው? ወደ ቤተ ክርስቲያን እየገባ ነው። ምሳሌ ልስጣችሁ። መከፋፈል በአገልጋዮች ታውቃላችሁ አይደል? ይከፋፈላሉ። እኛ የጳውሎስ የአጵሎስ የጴጥሮስ የክርስቶስ ነን ብለው ይከፋፈላሉ። በአገልጋይ ብቻ አይደለም፣ በሀብት ይከፋፈላሉ። የጌታ ራት ጊዜ ሀብታሙ ተሰብ ብሎ ለራሱ እንዲመች አድርጎ ይበላል። ዳው ጥግ ይዞ የሚበላው የለም። በሀብት ይከፋፈላሉ። ይሄ በሀብት መከፋፈል የቆሮንቶስ ባህሪ ነው። በውጪ የከተማው ወደ ውስጥ የገባ በጸጋ ስጦታ ይከፋፈላሉ፣ ይወዳደራሉ። ማን ይበልጣል? እኔ እኮ ልሳን የምናገር ነኝ፣ እኔ እኮ ምተነብይ ነኝ፣ ከኔ ጋር እኩል ትሆናለህ እንዴ ይባባላሉ። እንደውም በኋላ እንመጣበታለን። አንዱ ችግሩ እሱ ነው የነበረው። የቅዱሳን ማህበር ሲሰበሰቡ አንዱ አንዱን እንዲያንጽ ሳይሆን የጸጋ ስጦታውን ለማሳየት እኔ የተሻልኩ መንፈሳዊ ሰው ነኝ ለማለት ይወዳደራሉ። ያ መሰብሰቡን አይጠቅም። እኛ እኮ ወገኖቼ እዚህ የምንሰበሰበው በህብረት አንዳችንን እያነጽን እግዚአብሔርን እንድናመልክ እኮ ነው። በተሰጠን የጸጋ ስጦታ ትንቢት የሚናገር እንደዛ ነው የሚያደርገው አይደለ? ልሳን ተናግሮ ሲተረጎም እንደዛ ነው ጉባኤው የሚጠቀም። ሲዘመር ሲሰበክ ያንን ነገር አድሬስ ያደርግላቸዋል። መለያየት ችግር አለ። የዝሙት ችግርም አለ። በጣም የዝሙት ችግር አለ። ቆሮንቶስ በኢሞራሊቲ በዝሙት የታወቀች ነበረች። ኮሪንቲናይዜሽን ይባላል። እነዚህ ሰዎች ከዛ መሃል የወጡ ናቸው። ይሄ ቅይጥ ከሆነ ልምምድ የወጡ ናቸው። ይሄ መከፋፈል ካለበት ባህል የወጡ ናቸው። ከዝሙት ባህል የወጡ ናቸው። ከሃይማኖት ጋር የተያዘ ነው ዝሙት። በዛ ጊዜ ለአምላካቸው አምልኮ የሚያቀርቡት ወንድም ሴትም በቤተ እምነት ውስጥ እየሆኑ በጉልምትና ነው። ከዛ ተጠርተው የወጡ ሰዎች ናቸው። ግን ያስተምሮ ይከተላል፣ እነሱንም ይከተላል። ትምህርቱ ከውጭም እየመጣ ያስቸግራቸዋል። ይሄን ችግር እያየ ዝም አይልም። ቤተክርስቲያንን ፕላንት ያደረገው የእግዚአብሔር ቤተክርስቲያንም ቢሆን ኃላፊነት የተሰጠው የክርስቶስ ኢየሱስ ሐዋርያ በእግዚአብሔር ፍቃድ ይሄንን ይነግራቸዋል። ይሄ ችግር ስላለ ምን ይላቸዋል መሰላችሁ? እንደዚህ አታድርጉ ከማለቱ በፊት እንደዚህ ስለሆናችሁ አታድርጉ ነው የሚላቸው። ምን ማለት ነው? ቅዱሳን ስለሆናችሁ፣ ለእግዚአብሔር የተለያችሁ ስለሆናችሁ፣ ዳግም የተወለዳችሁ ስለሆናችሁ፣ ይሄ ማንነታችሁ አዲስ ማንነት ስለሆነ በውጭ ያለውን ቆሮንቶስ አትምሰሉ፣ የተጠራችሁትን ሁኑ ነው የሚለው። ዓላማው ይሄ ነው። የተጠራችሁትን ሁኑ። ብዙ ጊዜ መጽሐፍ ቅዱስን ስናነብ እንደዚህ አድርጉና አታድርጉ ከመባሉ በፊት ማን እንደሆኑ ይነገራል። ቀላል ምሳሌ ኤፌሶን ምዕራፍ 1 ላይ በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን ኢየሱስ ክርስቶስ አባትና አምላክ ይባረክ ብሎ በረከቱን ይነግራቸዋል።
ልጆች ሆናችኋል። ኃጢአት ይቅርታ አግኝታችኋል። በመንፈስ ቅዱስ ታትማችኋል። የዘላለም መንግስት ወራሾች ሆናችኋል። ይሄን ሁሉ ይነግራችኋል። ምዕራፍ 2 ላይ ራሱ መጥቶ ሙታን ነበራችሁ፣ አሁን ከክርስቶስ ጋር ሕያዋን ሆናችኋል ይላችኋል። በፊት ከእግዚአብሔር መንግስት የራቃችሁ ነበራችሁ። እናንተ እንደው አሕዛቦች እንደው አይሁድ ሁሉ አልነበራችሁ። እግዚአብሔር ሕግ ቀጥታ የተሰጣችሁ አልነበራችሁ። ይሄን ሁሉ ይልና ምዕራፍ 4 ላይ ምን ይላል? እኔ እንግዲህ አይደል በክርስቶስ ኢየሱስ የውም የክርስቶስ ኢየሱስ እስረኛ የሆንኩ እለምናችኋለሁ። ምን? ለተጠራችሁበት መጠራት የሚመጥን ኑሮ ኑሩ። እኔ እንግዲህ የተጻፈበትን ቋንቋ አላውቅም። ቋንቋውን ማታውቁ ከሆነ ግሪኩ አበሉ ተብለናል ባለፈው ሳምንት። ግን የሱን ቋንቋ ያጠኑ ሰዎች ሲናገሩ የሚመጥን የሚለው ልክ አሁን ኢትዮጵያ ሄዳችሁ ስኳር ስትገዙ ሁለት ኪሎ ስኳር ስትሉ ምንድን ነው የሚያደርጉት? የሆነ በዚህ ጋር 2 ኪሎ ያስቀምጡና ስኳር ነው አይደል የሚለኩት። ልክ እንደዛ የተጠራችሁበት ጥሪ አለ። ይሄ ነው ጥሪ ለሱ የሚመጥን። እንደዛ አይነት ማንነት ነው ያላችሁ። ይሄ ነው ማንነታችሁ። ስለዚህ በክርስቶስ ኢየሱስ ድናችኋል። በመንፈስ ቅዱስ ታትማችኋል። አዲስ ማንነት አላችሁ። መንፈስ ቅዱስ ተሰጥቷችኋል። ይሄ ነው ማንነታችሁ። ሙታን ነበራችሁ እግዚአብሔርን ማትፈልጉ፣ አሁን ደግሞ ከክርስቶስ ጋር ሕያዋን አድርጓችኋል። እግዚአብሔር በሰማያዊ ስፍራ አስቀምጧችኋል። ይሄ አዲሱ ማንነታችሁ ነው። እንግዲህ ስለዚህ እንደዚህ ኑሩ ይላችኋል። ሮሜ እንደዛ ነው የሚለው። ከ1 እስከ 11 ያሳያቸውና በእግዚአብሔር ርህራሄ ምህረት እለምናችኋለሁ። ምን እያለ ነው? እግዚአብሔር ይህን ሁሉ አድርጎላችኋል። አይሁድ አሕዛብ ኃጢአተኛ ነው፣ የዘላለም ሞት ይገባዋል፣ የእግዚአብሔር ቁጣ ይገባዋል። እግዚአብሔር ደግሞ ጻድቅ ነው፣ ኃጢአትን ሳይቀጣ አያልፍም። ግን ምን አደረገ? ልጁን ሰጠ። በልጁ አዳናችሁ፣ በእምነት በሥራ አይደለም። ይህን ሁሉ ይላቸውና ይህን ሁሉ ርህራሄ ያሳይቷችኋል። ስለዚህ እለምናችኋለሁ ይህን የሚመጥን ኑሩ ነው። አሁን ከሞቲቬሽናል ስፒከር የሚለየው ይሄ ነው። ሞቲቬሽናል ስፒከር you can do it ምንም ነገር ሳይሆን ትችላለህ፣ ኤፊ ትችላለህ፣ አንተ በዚህ ሰዓት ላይ መሄድ ትችላለህ ይላል። ሞክ ያደርገዋል። ከዛ ላይ በሰዓቱ ላይ ለመሮጥ ይሞክራል። ያው እንግዲህ ይሄ አይደለም ጳውሎስ እሱን አይደለም የሚያደርገው። የውሸት ማነቃቃት አይደለም፣ ስሜትን ማነቃቃት አይደለም። ስሜት እንኳን ቢነቃቃ በእውነት ነው። እውነቱን እየነገራችሁ ይሄ ነው ማንነታችሁ በክርስቶስ ኢየሱስ እግዚአብሔር በመንፈሱ ያደረጋችሁ ይሄ ነው። ይሄን ነው ለቆሮንቶስ የሚነግራችሁ። በክርስቶስ ኢየሱስ ተቀድሰው የሚለው ይሄንን ነው። ለእርሱ የተለየ ማለት ነው። የተቀደሰ ስንል የተለየ ማለት ነው። መቀደስ ሌላ ትርጉም የለውም፣ መለየት ማለት ነው። ከዓለም ተለይቶ ለእግዚአብሔር የተለየ ተለይታችኋል። በማን? በክርስቶስ። ከቀዳሹ የተነሳ ተለይታችኋል ለእግዚአብሔር። አሁን እኮ እናንተ የኃጢአት ባሮች አይደላችሁ። በፊት የኃጢአት ባሮች ነበራችሁ። ከዛ ምን ሆነ? ኃጢአትን ባርነትን አሸንፎ ወጣችሁ። ለዓለም ለሰይጣን ለኃጢአት ባሮች ነበራችሁ። አይደላችሁም፣ ተቀድሳችኋል። እናንተ አሁን የእግዚአብሔር ሕዝብ ናችሁ። ያው መቀደስ ታውቃላችሁ። ልክ በክርስቶስ ኢየሱስ ስናምን ለእግዚአብሔር የተለየን ሕዝብ ነን። ፖዚሽናል ሳንክቲፊኬሽን ይሉታል። በየዕለቱ ደግሞ እየተለወጥን የምንሄደው አለ። እየተቀደስን ክርስቶስን እየመሰልን እዚህ ጋር የሚያወራው ልክ በክርስቶስ ያመነ ሰው ኢሚዲየትሊ የሆነለት ተቀድሳችኋል። ፖዚሽናል እንደው መልሶ ቅዱሳን ለመሆን የተጠሩት ከእግዚአብሔር ጥሪ የተነሳ ነው። ከራሳችሁ አይደለም። ከእግዚአብሔር ጥሪ ከእግዚአብሔር ምሕረት በክርስቶስ ኢየሱስ ከተሰራው ስራ የተነሳ አሁን የኃጢአት ባሮች አይደላችሁም። የኃጢአት ባርነት ከእናንተ ተወግዷል። አሁን ኃጢአትን እምቢ ማለት የሚቻል አቅም አለ። በፊት የለም። ባሪያ እኮ እሱ አይደለም ትርጉሙ፣ ጌታው የሚለውን ነው የሚያደርገው። ተሰብሮልናል የኃጢአት ባርነት። እሱ ነው የሚነግራችሁ ለቆሮንቶስ ሰዎች። በጣም በተደጋጋሚ ባንሄድም ምዕራፍ 1 ቁጥር 30 ላይ እሱን ይነግራቸዋል። በክርስቶስ ኢየሱስ ናችሁ ይላቸዋል። የክርስቶስ ኢየሱስ ናችሁ ይላል ምዕራፍ 3 ላይ። ምዕራፍ 6 እንደውም በጣም የምናውቀው ከ9 እስከ 11 ያለውን አላነበውም። ግን ምንድን ነው የሚላችሁ? እንደዚህ ነበራችሁ በፊት በቆሮንቶስ ካሉት ዓለማውያን አትለዩም ነበር። በዝሙት በውሸት በኃጢአት ውስጥ ነበራችሁ። እንደዚህ ነበራችሁ። አሁን ግን ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላችኋል። አዲስ ማንነት ተሰጥቷችኋል። ሪጀነሬት ተደርጋችኋል። የኃጢአት ይቅርታን አግኝታችኋል። የኃጢአት ባርነት ተወግዶላችኋል እያለ ይነግራችኋል። ለዚህ ነው እንደዚህ አድርጉ ምላችሁ ይላችኋል። የእግዚአብሔርን መንፈስ ተቀብላችኋል። ብዙ ጊዜ የምናነሳው አይደል? የእግዚአብሔር ቤተ መቅደስ ነን እንላለን አይደል? መጽሐፉ የሚለው ይሄንን እኮ ነው የሚለው። የእግዚአብሔር መንፈስ በእናንተ ውስጥ አለ። ይሄን ሁሉ ያወቀ ሰው የኃጢአት ይቅርታን እንዳገኘ
በመንፈስ ቅዱስ ዳግም እንደተወለደ እግዚአብሔር እንደተቀበለው እንደለየው የሚያቅሰው የእግዚአብሔር መንፈስ በውስጡ እንዳለው የሚያቅሰው አንደኛ በጽድቅ የመኖር ፍላጎት አለው አይደል? ይሄን ሁሉ ያደርግልኝ አምላክ ሙታን የነበርኩት የኃጢአት ባሪያ የነበርኩትን ሕያው ያደረገኝ አምላክ ይቅር ላለኝ አምላክ እንላለን። ፍላጎታችን ራሱ ይቀየራል። እሱ ብቻ ነው አቅም ደግሞዋል። አንዳንድ ሰው እኮ ፈልጎ ማድረግ የሚያቀተው ነገር አለ አይደል? አንዳንድ ብር ስትጠይቁት ሰው ምን ቢኖረኝ በእውነት እፈልጋለሁ የእውነት ግን የለኝም ይላችኋል። እንደዛ አይደለም። አቅም አለ። የእግዚአብሔር መንፈስ ተሰጥቶናል። ዳግም የተወለደ ሰው እሱን ነው የሚላቸው ለቆሮንቶስ ሰዎች። ብዙ እኮ ችግር ያለባት ቤተክርስቲያን ናት። አዲስ ማንነት አላችሁ። ስለዚህ ይሄንን አሳዩ ነው። በቃ አዲስ ማንነት ተሰጥቷችኋል። በራሳችሁ ጥረት ኑሩ አይደለም፣ ተሰጥቷችኋል። አዲስ ማንነት አለ። ዳግም ተወልዷችኋል። እንደዛ ኑሩ። አንድ ነገር ልናገር ነው። ወደ ምዕራፍ 12 13 14 ልምጣ። ከሌሎች አማኞች ጋር ደግሞ ህብረት አላችሁ ይላል። እናስታውስ። በጣም ትልቁ ችግር ቆሮንቶስ ውስጥ አንዱ ዋነኛው የህብረት ችግር ነው አይደል? አይስማሙ። ጳውሎስን ራሱ አይቀበሉትም አንዳንዶቹ። እርስ በርስ ህብረት የለም። ይካሰሳሉ ሁሉ እኮ። ለነሱ ምን ይላቸዋል? ቁጥር 2 ላይ የነርሱና የኛ ጌታ የሆነውን የጌታችን የኢየሱስ ክርስቶስን ስም በየስፍራ ሆነው በሚጠሩት ሁሉ ህዝብ ነን ይላቸው። የእግዚአብሔር ህዝብ ነን። እኛም እናንተም የእግዚአብሔር ህዝብ ነን፣ ህብረት አለን ይላቸዋል። እሺ ይሄን ካልኩኝ ወደ ምዕራፍ 12 ልሂድ። ምዕራፍ 12 ላይ የተለያየ ኢሹዎችን ነው እንግዲህ የሚያነሳው። አንስቶ ይሄዳል። በመሃላቸው ስላለ ክፍፍል ይነግራቸዋል። በአገልጋይ የተነሳ በመካከላቸው ስላለ ክስ፣ በመሃላቸው ስላለ የዝሙት ኃጢአት፣ እንደገና ደግሞ የጠየቁት ጥያቄ አለ። ጋብቻን በተመለከተ ይመልስላቸዋል። ለጣዖት ስለተሰዋ ስጋ የጠየቁት ጥያቄ አለ፣ ይመልስላቸዋል። ስለ መብትን ስለመተው ክርስቲያን ሊበርቲ ባይዘው ይችላል። ይሄ ክርስቲያናዊ ነፃነት ብዙ ጊዜ የምናስበው ነፃነት ስላለን ማረግ የተፈቀደልን ብለን ነው የምናነበው። ግን አትሊስት እንደ ቆሮንቶስ ኮንቴክስት ስናነብ ምንተውን ነው የምናደርገውን ሳይሆን በቃ ይሄንን የመተው አቅም አለ። ብዙ ጊዜ ነፃነትን ምንድነው የሆነ የማድረግ መብት አድርገን ያለን አይደል? ግን በተለይ ቀረብ ብላችሁ ስታዩ የመተው መብት አለኝ፣ የመተው አቅም አለኝ። አም ፍሪ። እነዚህ ጥቅሞች አሉኝ። ግን በክርስቶስ አዲስ ሰው ስለሆንኩ በክርስቶስ የሆንኩት ስለገባኝ እነዚህ ነገሮች የመተው ይገባኛል እኮ ግን የመተው አቅም አለኝ። ስለዚህ ብዙ ጊዜ ክርስቲያን ሊበርቲን ስናስብ በቃ አይ የመጠጣት መብት አለኝ፣ አይ እንደዚህ የማድረግ መብት አለኝ ሳይሆን አሁን አቅም አለኝ ይህንን ነገር እምቢ ለማለት ልክ እንኳን ቢሆን ለወገኔ ብዬ እምቢ የማለት አቅም አለኝ ብለን ይሄ የኔ ሐሳብ አይደለም የቃሉ ነው። አደራ እዩልኝ። ምዕራፍ 12 ላይ ሲጀምር እንደዚህ ይላል። አይኖ 13 ነው የምናገረው፣ ግን 13 በ12 እና በ14 መካከል ነው ያለው። በቁጥር ብቻ ሳይሆን ሐሳቡ እና አንድ ቁጥር ብቻ ላንበብ እዚህ ጋር። ወንድሞቼ ሆይ አሁን ደግሞ ስለ መንፈሳዊ ስጦታዎች ይህንን እንድታውቁ እፈልጋለሁ። አሁን ደግሞ ሲል ግልጽ ነው አይደል? ቅድም ሌላ ነገር አውርቻለሁ። አሁን ደግሞ ወደ ሌላ ሐሳብ ሊሄድ ቅድም ብያቸዋለሁ። የተለያዩ ጥያቄዎችን ይመልሳል፣ የተለያዩ ጉዳዮችን ያነሳና አሁን ደግሞ ስለ መንፈሳዊ ስጦታዎች ይህንን እንድታውቁ እፈልጋለሁ፣ እንድታውቁ የምፈልጋቸው ነገሮች አሉ ብሎ መንፈሳዊ ስጦታን የሚሰጥ ጌታ መንፈስ ቅዱስ እንደሆነ፣ ለሁላችን የጸጋ ስጦታ እንደተሰጠ፣ እነዚህ የጸጋ ስጦታዎች ግን ልዩ ልዩ እንደሆኑ፣ ዓላማው ደግሞ አካሉን ለማነጽ እንደሆነ፣ እኛ ታዋቂ እንድንሆንበት ከሰው ምን የተለየ መንፈሳዊ መስረን እንድንታይበት እንዳልሆነ ይነግራቸዋል። ሰጪው ማን ነው? እግዚአብሔር አይደል? በተለይ አይደል ስፔሲፊክ ነው ጌታ መንፈስ ቅዱስ አይደል? የሚሰጠው የመንፈስ ቅዱስ ስጦታ እንለለ መንፈሳዊ ስጦታም ሲል የሚሰጥ እግዚአብሔር ነው። ሲሰጥ ደግሞ እንዴት ነው? እንደ ሉዓላዊ ፍቃዱ ነው እሱ ይላል አይደል? እንደወደደ ይሰጣል። እኛ እጁን አጣመን እኔ ዛሬ ፕሮፌት ነው የምሆነው አንል ልንለምን እንችላለን። ጸጋ ስጦታ እንለምናለን። ግን እንደወደደ እሱ ይሰጣል። ሲሰጠን ዓላማው ምንድነው? ቸርች መክፈት አይደል? ብዙ አይደል? ታዋቂ መሆን፣ ዩቲዩብ ቻናል መክፈት፣ ማን ኦፍ ጋድ መባል። ቅድም ይፊ ምን ብዬ ላስተዋውቀህ አለኝ፣ ፈተነኝ እና እኔ ያው ምንም አላልኩም አይደል? ይፊ የጸጋ ስጦታ ለዛ አይደለም የተሰጠን አይደለም። ኢቭን ለኛ ጥቅም አይደለም የተሰጠን። አሁን ለእኔ ከተሰጠ ለእናንተ ጥቅም ነው እንጂ ለእኔ አይደለም። እንደ አካል አንዱ አንዱን እንዲያንጽ ነው።
ልናገለግልበት ነው። ምንም እንታይበት ነገር የለም ወገኖቼ። በእውነት ስለ ራሴ ላወራ ስላልገባኝ እኮ ነው። ሞኝነት ነው። በጸጋ ስጦታ የምታበይ ከሆነ አልገባኝም። ሲጀምር ስጦታ ነው። ስጦታ ምንም ስላደረገን አይደለም የሚሰጠን፣ ምንም እሱ ስለወደደን ነው። ሁለተኛ ደግሞ ለእኔም ጥቅም አይደለም የተሰጠው፣ ለቤተ ክርስቲያን ለአካሉ። አሁን በጣም አይ ቲንክ ብዙ ችግራችን እንደ አካል ራሳችንን እናናይ። ግልተኝነት፣ ኢንዲቪጁዋሊዝም በተለይ በዚህ ዘመን በጣም ሰፍቷል። ከራሴ ጥቅም ከኔ በኔ ለኔ የሚል አመለካከት አለ። ይህ መወገድ አለበት። እግዚአብሔር አዎ ኢንዲቪጁዋሊ ጠርቶናል፣ ግን ደግሞ ህዝብ ነን፣ የእግዚአብሔር ህዝብ ነን። ጸጋ ስጦታ ሲሰጠን አንዳችን እንድንጠቅም ነው። ወደዚህ ስፍራ ስትመጡ በእውነት ቻሌንጅ ላርጋችሁ። እንደውም በአንድ ስብከት ሁለት ልስበክ፣ ሌላ ስብከት ነበረኝ ስትሰበሰቡ የሚል። ስንሰበሰብ ለምንድነው የምንሰበሰቡ? ስትመጡ ለምንድነው የምትመጡት? ለራሳችሁ ከምታገኙት ነገር አንጻር ብቻ ነው አይታችሁ ሄጄ ጸልዬ ሄጄ ዘምሬ ሄጄ ቃል ሰምቼ ብቻ ነው የምትሉት? ማለት ተገቢ ነው። ለእግዚአብሔር መዘመር አለብን፣ ምንም ጥያቄ የለውም። መጸለይ በጣም አስፈላጊ ነው። የእግዚአብሔርን ቃል መስማት እንግዲህ እሱ አስፈላጊ አይደለም ቢባል ያው እናንተ ሂዱ እንደማለት ነው አይደል? ሂዱ ብዬ እዚህ ባዶ ነው የምሰብከው። በጣም አስፈላጊ ነው። ግን ለሌላውስ ምን ሰጠው እናስባለን? ከወንድሞቼ ከእህቶቼ ተቀብዬ እኔም ደግሞ በሰጠኝ ላገለግል። እንደዛ ነው ማሰብ ያለብን። ስንሰበሰብ ግላዊ ጥቅም አይደለም ማሰብ ያለብን። በቆሮንቶስ ቤተክርስቲያን ላይ በተለይ ምዕራፍ 14 ላይ ጳውሎስ ሊነካ ያሰበው ችግር ከዚህ ጋር በጣም ይያያዛል። የጸጋ ስጦታ ተሰጥቷቸዋል፣ በሽበሽ ነው። ምዕራፍ 1 እሱን ይነግራል። በጸጋ ስጦታ አትጎሉም ክርስቶስን ስትጠባበቁ። ግን እንዴት ነው የምትጠቀሙት ነው ጥያቄ። እሱን ነው ሚላቸው ምዕራፍ 12ን ሲጨርስ ደግሞ ከሁሉ የሚበልጠውን መንገድ አሳያቸዋል። የተለያየ ጸጋ ስጦታ አለ፣ ሁሉም ሐዋርያ አይደለም፣ ሁሉም ነብይ አይደለም እያለ ይነግራቸዋል። ከዛ ከሁሉ የሚበልጠውን ግን መንገድ አሳያቸዋል። እንዴት መጠቀም እንዳለባችሁ፣ እንዴት ይህንን ጸጋ ስጦታ መለማመድ እንዳለባችሁ አሳያችኋለሁ ይላል። መርሳት የሌለብን ጸጋ ስጦታን ያናነቃ አይደለም፣ አያስፈልጋችሁም እያለ አይደለም በፍጹም። በኋላ መጨረሻ ላይ እናያለን። ፈልጉ ይለናል። ፈልጉ፣ በብርቱ ፈልጉ የሚለንም ነገር አለ። ለምን ስንል ጉባኤውን ለማነጽ። በፍጹም ጸጋ ስጦታን አትፈልጉ አይልም። የጸጋ ስጦታ አያስፈልግም አይልም። በተለይ በኋላ ጊዜ ካገኘው ላለው ፈልጉ ሲል ኢቭን የተጻፈበት አጻጻፍ ስታዩ ፕሉራል ስለሚጠቀም እንደ ጉባኤም ጭምር ነው። አሁን ትንቢትን ፈልጉ ሲባል እንደ ጉባኤም ጭምር ነው። ጌታ ሆይ ይሄ ያንጻልና ይጠቅማልና እሱን ጊዜ ካገኘው መጣለሁ። ግን የሚበልጠውን ላሳያችሁልና አሁን ወደ ስብከቴ ልግባ። እሺ አይዟችሁ አላስረዝም። ያልኩትን ነው ያደረኩት አይደል? ረጅም ባክግራውንድ ይሆናል አልኩኝ። እንግዲህ እንዳልኩትም ሆኗል። ቁጥር 1 በሰዎችና በመላእክት ልሳን ብናገር እያለ ይሄዳል። መጀመሪያ እስቲ ከቁጥር 1 እስከ 3 ያለውን ከፍለን እንይ። ከዛ በኋላ ደግሞ ከ4 እስከ 7 ያለውን እንይ። ከቁጥር 1 እስከ 3 ቢኖረኝ ወይም ባደርግ የሚለው ነገር አለ። ቢኖረኝ ወይም ባደርግ ነገር ግን ከሌለኝ የሚለው ነገር ደግሞ አለ። ነኝ ይላል። ልድገምላችሁ፣ አይ ነው ትንሽ ኮንፊውዝ ሊያደርጋችሁ ይችላል። ቢኖረኝ ከሌለኝ ነኝ የሚለው ነገር አለ። ቢኖረኝ ባደርግ የሚለው ነገር አለ። ግን ከሌለኝ የሚለው ነገር አለ። ነኝ የሚለው ነገር አለ። አይ ነው እዚህ ጋር ሲነገር ትንሽ ኮንፊውዝ የሚያደርግ ይመስላል፣ ግን በዛ ስትራክቸር ከሄድን ክሊር ይሆናል ብዬ ተስፋ አደርጋለሁ። እዚህ ክፍል ላይ ቀለል ያለ ጥያቄ ልጠይቃችሁ። በተደጋጋሚ የተጠቀሰ ቃል ምንድን ነው? ፍቅር። ስለዚህ ስለምንም ያወራ ይመስላችኋል? ስለ ፍቅር አይደል? በተደጋጋሚ እየተናገረ ነው፣ ስለ ፍቅር የሚናገር። ይሄ ፍቅር የሚለው ሐሳቡን እንደው በሶስት እንኳን ጠቅለል ለማድረግ ብንሞክር፣ አንደኛ መስዋዕትነት የሚጠይቅ ነው። ያው ፍቅር ምን እንደሆነ ታውቃላችሁ፣ ግን ባህሪያቱን ሊስት ላድርግና ከየት እንዳልኩ በኋላ ታይታላችሁ። መስዋዕትነትን ይጠይቃል። በንግግር ብቻ የሚታይ አይደለም። ከኛ የሆነ ነገርን ይጠይቃል። ከኛ የሆነ ማውጣት ያለብን እኛን ጎድቶ የምናደርገው ነገር አለ። መስዋዕትነት የሚጠይቅ ነው። ሳክሪፊሻል ነው። እሱ ብቻ ሳይሆን ደግሞ ለሰው የእውነት በጎ እንዲሆን ከመፈለግ የመነጨ ነው። ጄኒውን ነው። ይሄ ዝም ብሎ በንግግር ሳይሆን የእውነት ያ ሰው በጎ እንዲሆንለት መፈለግ ጄኒውን። እሱ ብቻ ሳይሆን በጣም ሌላ ደግሞ የሚከብድ ለማይገባው ጭምር የሚሰጥ ነው።
ለበደለን ለጎዳን ጭምር የሚሰጥ ነው። ግሬሽየስ ነው። መስዋዕትነት የሚጠይቅ ነው። ሳክሪፊሻል ለሌላው የእውነት በጎነትን ከመፈለግን ይጨምራል። ጄኒዩን ነው። ደግሞ ለሰው ለዛ የማይገባው ሰው እንኳን የሚሰጥ ነው። ግሬሽየስ ነው። ሳክሪፊሻል፣ ጄኒዩን፣ ግሬሽየስ። ቁጥር 1 ላይ በሰዎችና በመላእክት ልሳን ብናገር ይላል። በቆሮንቶስ ቤተክርስቲያን በጣም ቫልዩ ከሚያደርጉ ጸጋ ስጦታዎች በልሳን መናገር፣ በተለያየ ቋንቋዎች መናገር በጣም ቫልዩ ያደርጋሉ። በዛ ይወዳደራሉ፣ ለማሳየት ይሞክራሉ። አካሉን ለመጥቀም ሳይሆን ጎልቶ ለመታየት ይሞክራሉ። ምን ይነግራቸዋል? እኔ ይላል። አሁን እዚህ ጋር እንደው ለኮንቴክስቱ እንጠንቀቅና ግነቶችን ሲጠቀም እናያለን። በኋላ እንኳን ታያላችሁ። ዕውቀት ሁሉ ቢኖረኝ ሚስጥሩን ሁሉ ባቅ። ጳውሎስ ሊያቅ ይችላል? ዕውቀቱን ሁሉ ይችላል? አይችልም። አይደል? ዕውቀቱን ሁሉ ካወቀ ከማን እኩል ሆነ ማለት ነው? ከእግዚአብሔር። ግን አገላለጽ አለ አይደል? በግነት በሃይፐርቦል የሚነገር ነገር አለ መጽሐፍ ቅዱስ ላይ በተደጋጋሚ ይሄ እንድንረዳው። ከዚህ ተነስተን የመላእክት ነው የሰው ልሳን ለሁለት እያልን የእውነት ለቃሉ ታማኝ ከሆን አይቻልም። ሐሳቡ እዚህ ጋር ምንድነው? በምድር ላይ ያለን ቋንቋ ሁሉ ብናገር፣ በሰማይ ያለን ቋንቋ ሁሉ ብናገር፣ እውነታዎችን በትልልቅ የንግግር ችሎታ ሁሉ ብናገር፣ ትልልቅ እውነት፣ አስፈላጊ እውነት፣ ፋውንዴሽናል የሆነ ሰው ሁሉ ሊያውቅ የሚገባውን እውነት ሁሉ ብናገር፣ ደግሞ የምናገርበት መንገድ ደግሞ በጣም አስገራሚ ሰው ሁሉ በሚገባው፣ አሁን አስቡ፣ እዚህ ያላችሁ ሁላችሁ በሚገባችሁ ፈትፍቼ ብነገር፣ ፍቅር ግን ከሌለኝ ይላል ንግግሬ እንደ ጩኸት ነው፣ ባዶ ነው። ይሄ ዝም ብሎ ኖይዝ አላል፣ ዝም ብሎ ድምፅ። ተናጋሪ ሰው ሲናገር መሰማት ይፈልጋል አይደል? ይፈልጋል። ዝም ብለን ለመናገር አይደለም የምንናገረው፣ መሰማት እንፈልጋለን። ፍቅር ግን ከሌለ ኪሳራ ነው ይላቸዋል። በተለይ ይሄ የሚጠቅሰው በዛን አካባቢ የነበረ ባዕድ አምልኮንም ይጨምራል። ፔጋን ወርሺፕ አለ። በዛ ዘመን የተለያዩ እዚህ ጋር የሚሰጣቸውን መሳሪያዎች እየተጠቀሙ ዝም ብሎ ድምፅ ያወጣሉ። የሚረብሽ ይናገራል። በቃ ምንም ጥቅም የሌለው ይረዱታል፣ ይገባቸዋል። እንደዛ እየሆናችሁ ነው የምታረጉትን ነገር። ንግግራችሁ በፍቅር ካልሆነ በዚህ ኮንቴክስት ስለ ልሳንም፣ ምክንያቱም ምዕራፍ 12ም 14ም በተደጋጋሚ ያነሳል ስለ ልሳን። የፈለገ ልሳን ብትናገሩ ፍቅር ከሌለ ከንቱ ነው። አይከለክልም ልሳን መናገር በስርዓቱ ቢኖርም፣ ግን 14 ላይ ማንንም ልሳን ከመናገር አትከልክሉ ይላል። በስርዓት ይደረግ። ግን በጣም ሁላችሁም ሁሉ ልሳን ብትናገሩ ደስ ይለኛል ይላል። ከሁላችሁ የበለጠ ልሳን እናገራለሁ፣ ግን በፍቅር ጉባኤን ለመጥቀም ካልሆነ፣ ጉባኤን ለማነጽ ካልሆነ ይላችኋል። ምንም አይጠቅመኝም። እሱ ብቻ አይደለም፣ ትንቢት፣ ዕውቀት፣ እምነት ሁሉ ቅድም ያልኳችሁ ለመግለጽ ሐሳቡን እየነገረ ነው። የሆነ አንዳንድ ጊዜ የሆነ ሐሳባችንን ለመግለጽ የምንጠቀምበት ዘዴ አለ አይደል? እኔ እኮ ኢትዮጵያ ያለ ሰው በቃ እኔ እኮ አትላንቲክን በግሪም ቢሆን አቋርጬ እመጣለን እንላለን አይደል? ኢትዮጵያ ብላችሁ አታውቁም? ከዚህ እሺ እንላለን። በግሬ ምናምን አይደለም። እኔ ያላችሁበት በግሬም ቢሆን እመጣለሁ ስንል ሐሳቡ ይገባቸዋል። አገላለጹ የሚከፈለውን ዋጋ ሁሉ ከፍላለሁ። ሐሳቡን እያስተላለፈ ነው እንጂ ሁሉን ሊያውቅ አይችልም። ግን ይህንን ማደርገው ለግል ጥቅም ከሆነ፣ ሌሎችን ለማነጽ ካልሆነ፣ ትንቢት መናገር አስፈላጊ ነው ፈልጉ ይላል ደጋግሞ። ግን መንገድ ላሳያችሁ ነው። በፍቅር ነው መደረግ ያለበት። ጉባኤውን ለማነጽ ከመፈለግ ካልሆነ ከንቱ ነኝ። ከንቱ አያስፈራም? ትንቢት እኮ እየተናገረ ነው። እግዚአብሔር ይህን ስጦታ ሰጥቶታል። ሰው ነብይ እንትና ይለዋል። ያው ሰው ማለቱ ብዙ ኢምፖርታንት አይደለም፣ ግን እሱ በቃ ነብይ ነኝ እግዚአብሔር እየሰጠው ነው የሆነው እየተናገረ። ጉባኤውን ከማነጽ አንፃር፣ ከፍቅር አንፃር፣ ለእግዚአብሔር ለሕዝቡ ካለ ፍቅር አንፃር ካልሆነ ከንቱ ነኝ። ያስፈራ። አም ናቲንግ ይላል። አሁን ልባርካችሁ ከንቱ ሁኑ ብል ማን አሜን ይላል? አይልም አይደል? አሁን መጨረሻ ላይ ሲያልቅ ጸሎት የሚዘጋው ሰው ልባርካችሁ እጃችሁ ከንቱ ሁኑ፣ ሳምንታችሁ ከንቱ ይሁን ብል ችግር ነው። ማንም ከንቱ መሆን አይፈልግም አይደል? አንፈልግም። ብሰጥ ይላል ሰውነቴን ያለኝን ብሰጥ። እንደገና ይሄም ሰውነቴን ሲሰጥ ምናምን ሲል ተረዱት፣ አገላለጽ ነው። በቃ የመጨረሻ ደግነት ባደርግ አይጠቅመኝም። የማደርግበት
ዋና ዓላማ ሞቲቭ ወገኖቼ በጣም በመንፈሳዊ ዓለም እኔ ለራሴ የሚያስፈራኝ ነገር ልንገራችሁ። ሞቲቭ ለምንድን ነው ማደርገው? ለምንድን ነው ማደርገው? እዚህ ጋር ቆሜ ለምንድን ነው የምሰብከው? ቁጭ ብላችሁላችሁ ስትሰሙኝ ደስ እንዲለኝ ኢጎዬን ደስ ይላል እኮ ሰው ሁሉ ቁጭ ብሎ ጸጥ በሉ አይባል፣ ስልካችሁን አትንኩ አይባል። ሁላችሁም እየሰማችሁ ነው የምለው። ኢጎን እኮ ቡስት ያደርጋል። እውነትን እንነጋገር። ለዛ ነው ማደርገው። ምናልባት ጌታ ረድቶኝ ጥሩ ከሰበኩ ስወርድ ጌታ ይባርክ ስትሉኝ እኮ ድሮም የተቀባው ነኝ ለማለት ነው። አይፈታተንም አይደለም። ባይዘው if we are honest ይዋጋል አይደል? እዚህ ጋር አብዬ እርዳኝ አይደል? ወተና አብዬ አንተ ነሽ ማለት እንትን እኮ አይደለም። ትግል ላይ እኮ ነው ያለነው። ሲምቦ ስትዘምሩ አይደል? ሰው ስትዘምሩ ሳያችሁ ሲወርድ አንቺ እኮ ስትዘምሪ ምናምን ሲባል የሚዋጋ ነገር አለ። በመንፈስ ቅዱስ ኃይል ግን መግደል እንችላለን። እሱን ነው የሚላቸው አይደል? አላቅም ይሄን ሁሉ ማደርገው በልሳን መናገር፣ ትንቢት፣ ዕውቀት፣ እምነት መስጠት ዓላማው ምንድነው? ለምንድነው ማደርገው? ባለፈው ሳምንት አይተናል። ጌታን ስለምንወድ ደግሞ ነገ ማወራረድ ስላለ ሰውን ስለምንወድ ሰውን ለማነጽ አሁን ነው እንዲህ ቅድም እዚህ ጋር መተው ምስክርነት ሰጥተዋል። ጌታ ይመስገን ስለእናንተ። ግን መተው ሲመሰክሩ ዓላማው ምንድነው? እግዚአብሔርን አመስግኑ ለማለት አይደል? ንግግራቸውን ራሱ ዝም ብላችሁ ወስዳችሁ ከፈታችሁት ኤክሲጂሰስ ብትሰሩ የነሱ ንግግር ላይ እሱ ነው የሚሆነው። ምንድነው? እግዚአብሔርን አመስግኑ። ሌላስ? በቃ አለ ለእናንተም አለ አይደለም ወይ? እንደዛ ረስት ያለ አለ የሚጠብቃችሁ። ወንድም ሲል የነበረው ደግሞ ይሄ እኮ የሚታይ ነው። እውነት ነው። የማይታይ ስንት አለ። ዓላማው ይሄንን ጉባኤውን እግዚአብሔር ለማክበር ጉባኤውን ለመጠበቅ ለማነጽ ነው። ቴንክ ዩ ጌታ ይባርክ። እያነጻችሁ ነው ተባብረን። አንድ ቦታ ላይ ስለዚህ ክፍል ሲናገር አንድ ሰው ሲጽፍ በጣም ነካኝ። ምን አለ? ፍቅር የሌለው ሰው ምንም አይፈጥርም። produces nothing ከንቱ ነው is nothing ምንም አያገኝም፣ ምንም አይጠቅመውም gains nothing። አያስፈራም? በጣም እኮ እኔ በእውነት በግልጽ ልንገራችሁ አይደለ በጣም የፈራሁት ስብከት ይሄንን ነው። ምክንያቱም ያው ሰብካችሁ ለሰው ሰጣችሁ የምትወርዱት አይደል ማለት ለመስበክ ስትዘጋጁ ራሱ መጀመሪያ ምንድነው ራሳችሁ ነው የምትፈትኑት። ነገ ደግሞ ራሳችሁ ያው ዱላውን በትሩም ብዙ ነው የሰበከ ሰው ከናንተ ሳይሆን በኋላ ነገ ሲወራረድ ኦኬ ላርመው ጌታ በዱላ አይገርፈንም። ክርስቶስ ኢየሱስ ሲመጣ ኮንደምኔሽን ሄዷል። ግን ከሪዋርድ አንፃር ዝም ብለን አይደለም የምንሰብከው። የእውነት ከብዶኝ ነበር። ግን እግዚአብሔር ለኔ የተናገረኝ ራሴን እየሰራኛል። ብዙ ጊዜ ደግሞ የምወድቅበት ነገር ስለሆነ ጭምር ቀላል ስለሆነ አይደለም ወደ ጉባኤ ማመጣው። ግን ደግሞ የእግዚአብሔር ቃል ነው፣ እውነት ነው። ደግሞ በጣም ያስፈራል። ብዙ ነገር አድርገን የጸጋ ስጦታዎችን እንፈልጋለን። መልካም ነው። እግዚአብሔር የጸጋ ስጦታዎች በዚህ ጉባኤ ሰጥቷል፣ አምናለሁ። በጣም መልካም ነው። እግዚአብሔር ይከብር ዘንድ አካሉ ይታነጽ ዘንድ ሰዎች ክርስቶስን እያወቁ እየመሰሉ ይሄዱ ዘንድ አስፈላጊ ነው። ምክንያቱም ሰጪው ራሱ ጌታ መንፈስ ቅዱስ ነው። እንዴ ጌታ መንፈስ ቅዱስ የሰጠውን እንዴት አስፈልግም እንላለን? ሁሉም የሚያውቅ አምላክ ያስፈልጋል ብሎ ከሰጠ ኧረ በደንብ ነው የምንቀበለው። ሁሉን የሚያውቅ አምላክ በፍጹም እንደዛ እንዳትረዱ። ያስፈልጋል ብሎ ለአካል ያስፈልጋል ብሎ የሰጠን ግን ደግሞ እንዴት እንጠቀም ደግሞ ያስፈልጋል አይደል? ኢቭን እኮ ስጦታ እኮ ሰው ሲሰጣችሁ በተለይ ለልጆች ለክሪስማስ ስትሰጡ አጠቃቀምም አለ አይደለ? እንዲህ ደግሞ ተጠቀሙም አለ። ዝም ብሎ ሰጥተን አንሄድም። ምክንያቱም በትክክል ካልተጠቀምንበት ዓላማውን አይመታም። የጸጋ ስጦታም እንደዛ ነው ማድረግ ከመንፈስ ቅዱስ ከጌታ መንፈስ ቅዱስ የተቀበልነው ለአካል የሚጠቅም። አንድ ሂሳብ ላሰራችሁ በአእምሯችሁ። ሁሉ ነገር ሲቀነስ ፍቅር ምንድን ነው? ሁሉ ነገር ጸጋ ስጦታም ይሁን ችሎታም በሉ ሁሉ ነገር አስቡና ሲቀነስ ፍቅር ባዶ ዜሮ። ጌታ ይባርካችሁ። እንደዛ everything minus love is nothing። ይሄን በደንብ ማሰብ አለብን። ያለ ፍቅር የምናደርገው ነገር ከንቱ ነው። እግዚአብሔርን ወደን ህዝቡን ወደን ካላገለገልን ከንቱ አገልግሎት ነው። አገለገልን ብለን እናስባለን፣ አገልጋይ እንባላለን። አገልግሎቱን በመንፈስ ቅዱስ ኃይል በፍቅር እሱ ራሱ በእኛ ውስጥ የሚያፈራ የመንፈስ ፍሬ ብሎ ፍቅር አይደለም የሚለው። ሌሎች እኮ ከሱ ጋር የሚያያዙ ነው። እዛ እኮ ፍሬዎች አይደለም ፍሬ ይላል።
ሌላ ሁሉ አብሮ ከፍቅር ጋር የሚያያዙ ናቸው። ከፍቅር ውስጥ ያሉ ናቸው። እሺ ከቁጥር 4 እስከ 7 ያለውን እንዲህ ለሁለት ከፍለን ቶሎ ለማለት እሞክራለሁ። ፍቅር ሲገለጽ ብየዋለሁ አዎንታዊ በሆነ መንገድ ፖዚቲቭ ላይት እና አሉታዊ በሆነ መንገድ ኔጌቲቭ ላይት ያስቀመጣቸው ነገሮች አሉ። ፍቅር ነው የሚለው ነገር አለ አዎንታዊ፣ ፍቅር ደግሞ አይደለም የሚለው ነገር አለ አሉታዊ። ከአዎንታዊው ፍቅር ነው ከሚለው እንጀምር። ፍቅር ታጋሽ ነው። ታጋሽ ነው ምን መሰላችሁ? ተበቃይ አይደለም፣ አይበቀልም። እንትን አደረጉኝ አይደል እኔም እሰራለታለሁ አይልም። ፍቅር ቸር ነው፣ ለሌሎች ይሰጣል። ከዛ ደግሞ ወስዶ መልሶ ደግሞ ፍቅር እሺ ወደ ፖዚቲቭ ልሂድና አይቀናም አይመቀኝም የሚለውን እንዝለልና ይታገሳል የሚለው ቁጥር 7 ላይ እንሂድ። አዎንታዊ የሆነው መጀመሪያ ሊስት ላድርግ ስላልኩ ነው። ቁጥር 4 ላይ ታጋሽ ነው፣ ቸር ነው ይላል፣ አይበቀልም፣ ለሌሎች ይሰጣል። ቁጥር 7 ላይ ደግሞ ምን ይላል? ሁል ጊዜ ይታገሳል። እዚህ ጋር ይታገሳል ከቀድሙ የሚለየው ይሸከማልን ነው፣ ቤር ያደርጋልን ነው። ሌሎችን ይሸከማል፣ የሌሎችን ድካም ይሸከማል። ሲወድቁ ኃጢአት ሲሰሩ እየሄደ አያወራም፣ ኃጢአታቸውን ልክ ናችሁ አይልም በፍጹም። ባይዘው ፍቅር እውነትን አይጨፈልቅም በፍጹም። በፍቅር ስም እውነት አይጨፈልቅም። ይሄን መጽሐፍ ቅዱሳዊ መስማማት አለብን። በፍቅር ስም እውነትን አንጨፈልቅም። ስለዚህ አንድ ሰው ኃጢአት ሲሰራ ኃጢአት አይደለም አሬ ወደዋለሁ ፍቅር ኃጢአት አይደለም አንልም። ግን ይታገሳል ሲል አንዱ እየሄደ አናወራም። ትራረገውን ሰምታል ወይ ፍያንተም ማለት ያረው እሱ አረገችውን ሰምታችኋል ይያል ሬዲኩል አናረግም። ይሄ የፍቅር ባህሪ አይደለም። እንዲታረም ይናገራል። ምናልባት መስማት ላለባቸው ይሄንን ሊያርሙ ለሚገቡ አካላት ይናገራል። እውነትን አይጨፈልቅም። ግን እየዞረ አያወራም። ይታገሳል፣ ይሸከማል፣ ያምናል። ተጠራጣሪ አይደለም። አንዳንዴ እኮ እንደዛ ነው። ገና ሰው ይሁን ምንም ሳናቀው ተጠራጣሪ። የመጀመሪያ ፖዚሽናችን እንደዚህ ነው። ይሄ ፍቅር ባህሪ አይደለም። ተጠራጣሪ ግን ሰስፒሸስ። ሞኝ ይሁን አይደለም፣ ሞኝ ይሁን እያልኩ አይደለም። የዋህነት ባይዘው ሞኝነት አይደለም። የዋህነት ቀጥታ አስተረጉሙ ፓወር እያለ አቅም እያለ እሱን መለስ አድርጎ መያዝ ነው እንጂ ሞኝነት አይደለም። ገና ለገና አንድ ሰው ሲናገር ክፉ ሊናገር ነው ብሎ አለማሰብ ነው እንጂ ክፉ ሲናገር ውሸት ሲናገር በየዋህነት ተቀበልኩት፣ አይ እሱ ሞኝነት ነው። ተጠራጣሪ አይደለም። ተጠራጣሪዎች ነን። ሰዎችን ማናምን ነን። ሰውን ሁሉ የምንጠራጠር ነን። አይ ቲንክ ዘመኑም እንደዛ ነው አይደል? ወደዛ እየሄደ እኛ ግን ቅድም እንዳላችሁ ተጠርተናል። ከእንደ ዘመኑ አይደለንም። ያምናል፣ ተስፋ ያደርጋል። ሰዎች ይለወጣሉ ብለን ተስፋ እናደርጋለን። በቀላሉ ነው ተስፋ የምንቆርጠው። የእሷን ነገር ማቶ እሱን ነገር ማቶ ነን ወይስ ተስፋ እናደርጋለን? ሞኝ ማለት አይደለም። እንደገና ደግሞ ጸንቶ ይቆማል። ይሄ የውትድርና ቃል ነው ይላሉ። መውደዱን አያቆምም። በጣም አላል የኛ ፍቅር እኮ እንደዛ ነው አይደል? የሆነ ጊዜ መውደድ እንጀምርና የሆነ ሳለ ደግሞ እናቆማለን። ጌታ ይመስገን የጌታ ፍቅር እንደዛ አይደለም። አያቆም። ባይ ዘ ወይ ታውቁታላችሁ ብዬ ነው ሜንሽን ያላረኩት። ይሄ ፍቅር እግዚአብሔራዊ ፍቅር ነው። የእግዚአብሔር አይነት ፍቅር ነው። አጋፔ የሚባለው ፍቅር ነው የሚነግረን። እንደ እግዚአብሔር አይነት ፍቅር፣ እግዚአብሔራዊ ፍቅር፣ እኛን የወደደበት ፍቅር፣ እኛ ደግሞ እንድንወድበት የተጠራንበት ፍቅር፣ ለሱ ደግሞ አቅም በመንፈስ ቅዱስ የተሰጠን በዚህ በአዲሱ ማንነት መኖር የምንችልበት። እንወድቃለን፣ እንነሳለን፣ ግን እንችላለን። በአሉታዊ ደግሞ የሚያነሳቸዋል። ልመለስ ወደ ቁጥር 4። ፍቅር አይመቀኝም ወይም አይቀናም ይላል። አንድ ቦታ ያስቀመጠበት መንገድ በጣም ደስ ይላል። ሁለት አይነት ክፉ ቅናቶች አሏል። አንደኛ እርሷ ያላት እኔ በኖረኝ የሚል ይሄ ከፉክክር የመነጨ እንትን አይደለም። ጥናቁ አገልግሎት ፓሽኑ ደስ ይላል፣ ጌታ ሆይ እኔንም አግዘኝ ማለት ሳይሆን በቃ ሲምቦ ይሄ መኪና አላት እኔ የሚል ሰው ስላለው እኔ የሚኖረኝ ቅናት። ሌላኛው ደግሞ ከሱ ደግሞ የከፋው መሰላችሁ? ለምን አላት እንዴ? ለምንድን ነው መኪና የሚኖራት እንዴ? ለምንድን ነው ቤት የሚኖራት? እንዴት ነው በትንቢት እሱ ስጦታ የተሰጠው? ወደ ቸርች ላምጣ
እንዴት ነው ልሳን የመተርጎም ስጦታ የተሰጠው ለኔ ሳይሰጠኝ? ዋይ ለምን አለው? ክፉ ቅናት። ባይዘው ይሄ ቅናት የሚጠቅሳቸው ነገሮች ቆሮንቶስ ውስጥ ያለ ነው። አንሄድም እንጂ ምዕራፍ 3 ቁጥር 3 ላይ ይሄንን ይላል። ትቀናላችሁ ትመቀኛላችሁ ይላችኋል። ቀጥሎ ደግሞ አይመካም። ይሄ ደግሞ የዚህ አዘር እንትን ሳይድ ነው የመቅናት አይደል? ይሄ ደግሞ አለኝ ብሎ የሚያሳይ እኔ እኮ ይሄ አለኝ አንተ የለህም ብሎ የሚያሳይ ቆሮንቶስ ምዕራፍ 4 ቁጥር 7 ላይ ቆሮንቶስ ምዕራፍ 5 ቁጥር 6 ላይ አለ። ትመካላችሁ ይላል። የራሳቸውን ችግር ነው። አይታበይም። አሮጋንት አይደለም። ፍጹም ነኝ እኔ ምንም ችግር የለብኝም። ትታበያላችሁ ይላችኋል። የቆሮንቶስ አንዱ ችግር እኮ እሱ ነው። ያለኛ ነግሳችኋል እናንተማ ጨርሳችሁታል ይላችኋል። ቁጥር 5 ምዕራፍ 5 ቁጥር 2 እና ምዕራፍ 4 ቁጥር 18 ላይ እሱ ብቻ አይደለም ተገቢ ደግሞ ያልሆነው ነገር አያደርግም። ተገቢ ያልሆነው እነሱ እንደዛ ያደርጉ ነበር። ቁጥር ምዕራፍ 6 ቁጥር 5 ላይ ከዚህ ጋር የተያዘ ራስ ወዳድ አይደለም። ስለ ሌሎች ግድ የሌለው ፍቅር የሌለው ሰው እንደዛ ነው። ፍቅር የጎደለው ሰው ይሄ ነው። ስለ ሌሎች ግድ የሌለው ነገሮችን የሚያየው ከራሱ አንግል ብቻ እኔ ምን ይጠቅመኛል ከዛ ስለዚህ ይሄን ጥቅሜን ለማግኘት ምን ላድርግ ሌሎችስ ምን ቸገረኝ እሱ የራሳቸው ጉዳይ። አይበሳጭም ይላል። በቃ አይበሳጭም ሲል ማሰብ ያለብን ምን መሰላችሁ? ይሄ righteous indignation ይባላል አይደል? እግዚአብሔርን የሚያሳዝን ሌሎችን የሚበድል ነገር ሲኖር በዛ ነገር ላይ መቆጣት አለብን። እንቆጣለን። መጽሐፍ ቅዱሳዊ ነው። ፊንያስን ተመልከቱ። ዝሙት ሊፈጽሙ ሲገቡ ገብተው አይደል ወጋቸው። ለእግዚአብሔር ጽድቅ መቅናት አለ። ለእግዚአብሔር ስም ሲሰደብ እያየን አብረን መሳቅ የለብን። በእግዚአብሔር ስም ሲያሽሟጥጡ በጌታ ኢየሱስ ክርስቶስ ሲያሽሟጥጡ ሲቀልዱ አንዳንድ ሾዎች አሉ እዚህ ሀገር በጣም የሚያሾፉ። ይሄ ነገር ውስጣችንን ለእግዚአብሔር ካለን ፍቅር ሊያስቆጣ ይገባል። እዚህ ጋር ግን የሚያወራው የኔ መብት ጎደለ ብሎ በቀላሉ መበሳጨት ከራስ አንፃር ከጌታ አንፃር አይደለም፣ ከተበደሉ አንፃር አይደለም፣ ከራስ ጥቅም አንፃር። ይሄ ፍቅር ባህሪ አይደለም። በደልን አይቆጥርም። ይሄማ በጣም ይገርማል። የቡክ ኪፒንግ ቃል ነው አሉ። ምን ማለት ነው አሉ? መዝግቦ ማስቀመጥ። ልክ አሁን መጥቼ የሆነ ነገር ብላችሁ መዝግባችሁ ታስቀምጣችሁ። ለምን ነገ እኮ ልታወጡብኝ ፋይል አንተ እንዲያረከኝ። ይሄ ፍቅር ባህሪ ነው አይደለም? አይደለም። መዝግቦ ከ5 ዓመት በኋላ ረጅም ፋይል አላችሁ የተቀመጠ የሆነ ጊዜ ተመዘው የሚወጣ ነው። በአመፃ ደስ አይሰኝም፣ በኃጢአት ደስ አይሰኝም። እዚህ ላይ እንደውም ምሳሌ በጣም ጥሩ። ሐሜት ለምንድን ነው የምናመው እንዴ? ሐሜት እኮ የምናመው ትናኮ በቃ እንዲመለስ እንዲበረታ ነው እንዴ? አይደለም። የእሱን ውድቀት እያለን እየሳቅን አሁን ራሱ ፈገግ ብያለሁ። አደረገውን እንላለን። ራሳችንን ደግሞ ጻድቅ አድርገን ነው የምናቀርበው። አሁን ኤፊን ባማው ምን እያልኩ ነው? እኔ ያ ኤፊን ያማውበት ባህሪ እኔ ጋር የለም እያልኩ ነው አይደል? ራሴን ጥሩ እያረኩ እያቀረብኩ ነው። አትሊስት ተስፋታም ሲል አንዳንዴ የምናነሳ ደስ ይለናል እኮ። አንዳንዴ ኃጢአቱን ባንሰራም ሌላው ሰው በሰራው ኃጢአት ደግሞ እያወራን ኢንጆይ እናደርጋለን። ይሄ መሆን የለበትም ይላል። ቁጥር 8 ላይ ፍቅር ከቶ አይወድቅም ይላል እና ይሻራሉ ይቀራሉ የሚላቸው ነገሮች እዩ። ትንቢት፣ ልሳን፣ ዕውቀት ቅድም አንስቷቸዋል አይደል? አንስቷቸዋል። እነዚህ ቢኖሩኝ ፍቅር ግን ከሌለኝ ፍቅር አይቀርም። ጌታ ሲመጣ እሱ እንወዳለን፣ ህዝቡ እንወዳለን። እንደውም በምን በተሻለ ፍቅር አይወድቅም። እዛ ሄደን ትንቢት አንናገርም አይደል? እንግዲህ እዛ የምትሞክሩ አደራ። ጌታ እግዚአብሔር እንዲላል አንልም። እዛ ሄደን አይደል? እዚህ ያስፈልጋል። ያኔ ጌታ ሲመጣ ያስፈልጋል። ልሳን ያኔ አይኖርም። እነዚህ ነገሮች አንድ ቀን ጌታ ሲመጣ ያበቃሉ። ፍቅርስ አያበቃም፣ ጸንቶ ይቆማል። እንደው ቁጥር 13 ላይ እንግዲህ እምነት፣ ተስፋ፣ ፍቅር እነዚህ ሁሉ ጸንተው ይኖራሉ ይቀጥላሉ ይልና ከነዚህ የሚበልጠው ምንድነው አለ? ፍቅር ጠቅልሎ ይይዛል። ፍቅር እምነትንም ተስፋንም ቅድም እንኳን አንስተናል አይደል? ሁሉን ያምናል፣ ሁሉን ተስፋ ያደርጋል። እምነት፣ ተስፋ፣ ፍቅር ስር ያሉ ናቸው። ስለዚህ ምን እናድርግ?
ይሄን ብዬ ጨርሳለሁ ስል ግን 2 ደቂቃ አላልኩም። ቁጥር 14 ላይ ምን ይላል? ፍቅርን ተከታተሉ። ተከታተሉ የምትለው ቃል በጣም አስፈላጊ ቃል ናት። ተከታተሉ ሲል አንድ ሰው ሌባ መጥቶ ቤታችሁ የሆነ ዕቃ ቢዘርፍና ቢወስድ ምንድነው የምታደርጉት? እና እየሮጠ ቢሄድ ምንድነው የምታደርጉት? ተከታተሉታላችሁ ልታስጥሉት። ወይም ደግሞ ወንጀለኛ የሆነ ነገር ወንጀል ቢፈጽም ፖሊስ ምንድነው የሚያደርገው? ይከታተላል አይደል? ክትትል እያደረግን ነው ይላል። ያ ወንጀለኛ እስኪያዝ ድረስ አይቆምም። ያ ንብረታችሁ የወሰደውን ሰው በጣም እናንተ ቫልዩ የምታደርጉት ቤታችሁ መጥቶ የወሰደው እየሮጠ ቢሄድ፣ አሁን በሩጫ አላርጉ በመኪና ይቅርና በቃ ትሮጣላችሁ። እናንተ እስክታገኙ ድረስ ትሮጣላችሁ። የሆነች 3 ሜትር ሮጣችሁ አትሉ። ቫልዩ የምታደርጉትን ነገር አታቋርጡ። እንደዛ ነው የሚላችሁ። ወይም ደግሞ አደን ጋር ይገናኛል። ሊያድን የወጣ ሰው ምንድነው የሚያደርገው? አያቆምም። ሸጉጦር እንትን ይላሉ እኮ ተደብቀው ልኩ ይጠብቃሉ አይደል? አይታችሁ ከሆነ አንተ ሲያደርጉ እዚህ ሀገር በደንብ የሚያስፈልገውን መሳሪያ ይዘው መታገስ ያለባቸውን ያልታገሰው እስኪያገኙ ድረስ በሰው አንጻር ካየን፣ ወይም ደግሞ እንስሳቶች ፕሬያቸውን ሲያድኑ አለ አይደል? ሲከተሉ እስኪያገኝ ድረስ አይተውም። አንበሳ ሙሉ ለሙሉ አቺቭ እናደርጋለን እያለ አይደለም። ፍቅር ሙሉ እንሆናለን እያለ አይደለም። ጌታ ሲመጣ ግን ምን ለማለት ነው? በጣም በቃ ማንተው ሁሉ ጊዜ እንመርምር ወገኖች። ሁሉ ጊዜ ስናገለግል እንመርምር። በፍቅር ነው ወይ ማገለግለው? በፍቅር ነው ወይ ሰውን ወድጄ ነው ወይ ማገለግለው? ፍቅር እኔ ጋር አለ ወይ? ዛሬ መርምረን ከዛ አመቱ ሲያልቅ ምን መረምረው አይደለም። ዛሬ መርምረን የሚቀጥለው ዴኬድ ምን መረምረው? ሁሌ ምን መረምረው አስፈላጊ ነው። ያለሱማ ከንቱ ነን ተባለ። ከንቱ መሆን ስለማንፈልግ እንመርምር። ይህን ግን ማድረግ የሚያስችል አቅም ውስጣችን አለ። እንደገና መልሼን በጣም ማጽናት ፈልጋለሁ። በራሳችን ችሎታ አይደለም። እዚህ ጋር ቁጭ ብለን በመናወጣው ፕላን አይደለም፣ በመናወጣው ስትራቴጂ አይደለም የምንችለው። ዳግም ከመንፈስ ቅዱስ በመንፈስ ቅዱስ የተወለድን ስለሆነ አዲስ ማንነት ስላለ መውደድ የሚችል ይቅር ማለት መታገስ የሚችል አለመቅናት የሚችል ይቅር ማለት የሚችል በደልን አለመቁጠር የሚችል ማንነት አለን። ዳግም ተወልደናል አለን። ከጌታ መንፈስ ቅዱስ ነው። ትችላላችሁ። የራስ ችሎታ አይደለም። ይሄ ማንነት አዲሱ ሰው ተሰጥቶናል። እያደገ የሚሄድ ልክ ህፃን ልጅ ሲወለድ አይደል? ህፃን ልጅ ልክ እንደተወለደ አይሮጥም። ሶሊድ ፉድ አይበላም አይደል? ወተት ነው የሚጠጣው። ቀስ እያለ ነው የሚሄደው። ከዛ ሶሊድ ፉድ መብላት መሮጥ ይጀምራል። እንደዛ እኮ ነው። እግዚአብሔርን ቃል እየበላን እያጠናን እየጸለይን በቅዱሳን ህብረት ውስጥ እየሆንን እያደግን እንሄዳለን። አለ ይሄ አቅም። ይሄ አቅም የመጣው ወንጌልን ሰምተን ከመንፈስ ቅዱስ ዳግም ከመወለዳችን የተነሳ። በክርስቶስ ኢየሱስ የምታምኑ ሰዎች ይሄ አቅም አላችሁ። ምናልባት እዚህ ብዙ መተል ሊሆን ይችላል። ኦንላይን የምታዩ ሰዎች ልትሆኑ ትችላላችሁ። በክርስቶስ ኢየሱስ ደግሞ ያላመናችሁ ሰዎች ከዚህ የሚበልጥ ጥሪ የለም። በክርስቶስ ኢየሱስ እመኑ። ሰው ሁሉ ኃጢአተኛ ነው ወገኖች። እኛ እርስ በርስ ተለካክተን ነው ጥሩ ነው መጥፎ ነው የምንባባለው። ለቂ እግዚአብሔር ነው። እግዚአብሔር አምላክ ደግሞ ቅዱስ ነው። ቅዱስ ነው። ኃጢአት የማያውቀው ኃጢአት ያልነካው ኃጢአትን ደግሞ አይቶ የማያልፍ ኃጢአትን የሚቀጣ የኃጢአት ደሞዝ ደግሞ ምንድነው? ዋጋ ሞት ነው። ከሱ ማምለጥ የምንችለው በክርስቶስ ኢየሱስ ስናምን ብቻ ነው። እሱ ጽድቅን ሁሉ የኖረ በመስቀል ላይ የሞተልን ስለኛ ኃጢአት እንጂ ስለራሱ ያልሞተ በክርስቶስ ስናምን በንስሐ ወደ እግዚአብሔር ስንመለስ እግዚአብሔር ሆይ አንተ ቅዱስ ነህ፣ እኔ ደግሞ ኃጢአተኛ ነኝ፣ በደለኛ ነኝ፣ እኔ አንተን ማስደሰት የሚችል ማንነት የለኝም፣ ማንነቴ ሙት ነው፣ ይቅር በለኝ ማረኝ ስንል በንስሐ ወደሱ ስንመለስ በልጁ ስናምን ጌታ ኢየሱስ ሆይ አንተ ጽድቅን ኖረ ለኔ ኃጢአት ሞተሃል ብለን ስናምን ያን ጊዜ ወደ እግዚአብሔር መንግስት እግዚአብሔር ይቀበላል። እምነታችን ጸሎታችን ላይ አይደለም። ብዙ ጊዜ ሰው የሚሳሳተው አለ አይደል? ጌታን የምትቀበሉ ይባልና እጅ ያወጣሉ፣ እዚህ ጋር ይመጣሉ፣ እኔ ምለውን በሉ እንላለን ይላሉ። ከዛ አሁን ድናችኋል ነው ታስሮን። እንደዛ አይደለም። የሆነ ጸሎት ስላ እንደዛ ጌታን ከተቀበላችሁ አደራ አልተቀበላችሁ ማለት አይደለም። ስሙኝና
ሰው እምነቱ ክርስቶስ ላይ ነው እንጂ የሚሆነው ጸሎቱ ላይ አይደለም። እኔ እዛ ጋር እኮ ሄጄ እሑድ ጠዋት መድረኩ ስር ጸልያለሁ ድኛለሁ አይደለም። የሚያድን ክርስቶስ ነው። የምንድነው በኢየሱስ አምነን ነው። ማረኝ፣ አድነኝ፣ ይቅር በለኝ ብለን እንጮሃለን። ሰው ያለውን ስለደገምን አይደለም። ምለው ገብታችኋል አይደል? እኔ ያልኩትን ስለደገማችሁ አይደለም ምድኑ። በእውነት ግን ኃጢአተኝነታችን ገብቶን እምነታችን ክርስቶስ ላይ ስላደረግን ያንን ስናደርግ የተለያየ ጸሎት ሊኖር ይችላል። ጌታ ሆይ ማረኝ ኃጢአተኛ ነኝ ልንል እንችላለን። ዓለምን ክጃለሁ ሊሆን ይችላል ጸሎቱ። ከዚህ የተነሳ በወንጌል ያመነ ሰው ይሄ አቅም አለው። ስለ ጸጋ ስጦታስ ይሄን ብዬ ጨርሳለሁ። this time I mean 2 minutes። ምን ይላል? መንፈሳዊ ስጦታዎችን በተለይ ትንቢትን ምን አድርጉ ይላል? በብርቱ ፈልጉ። አትፈልጉ አለን አላለ? ፍቅር ነው የሚያስፈልገው፣ መንፈሳዊ ስጦታ አያስፈልግም ነው ያለው? አይደለም። ዓላማው ምንድነው? መንፈሳዊ ስጦታ ያስፈልጋል። ግን ስንጠቀም እንዴት ነው የምንጠቀመው? በፍቅር። የምንፈልገው ለምንድን ነው? ከፍቅር የተነሳ። መንፈሳዊ ስጦታን የመፈለግ ምክንያታችን ፍቅር ነው መሆን ያለበት ነው እንጂ መንፈሳዊ ስጦታ አያስፈልግም እያለን አይደለም። አረ ያስፈልጋል፣ በጣም ያስፈልጋል። መንፈሳዊ ስጦታ ስንል ደግሞ አንደኛ ቆሮንቶስ 12 ላይ ያለችው 9 ብቻ አይደለም። ከታችም ብዙ አለ። ሮሜ ላይ አለ፣ ኤፌሶን ላይ አለ። ጳውሎስ ሁሉንም ደግሞ ጽፎ አልጨረሰም። እኚህ ብቻ ናቸው ሊለን አይደለም። ፈልጉ፣ መፈለግ አለብን። ያስፈልጋል። በፍጹም ጸጋ ስጦታ አያስፈልግም አንልም። ያስፈልጋል። ሰጪ ጌታ መንፈስ ቅዱስ ነው። እሱ የሰጠውን እኛ አያስፈልግም ባዮች አይደለም። በፍጹም ያስፈልጋል። ክርስቶስን ኢየሱስን እንድንመስል እሱን በመምሰል እንድናድግ ያስፈልጋል። ግን ስንፈልግ ምክንያቱ ፍቅር መሆን አለበት። ግን ስንጠቀም በምንድን ነው? በፍቅር። ስለዚህ እናገልግል። እግዚአብሔር በሰጠን ጸጋ ስጦታዎች እናገልግል። እንደ ጉባኤ ጸጋ ስጦታዎችን እንፈልግ። ስንፈልግ ግን ከፍቅር የተነሳ ስናገለግል ግን እግዚአብሔር የሰጠን ጸጋ ስጦታ ስንጠቀም ግን ከፍቅር የተነሳ ይሁን። ይህን ደግሞ እንድናደርግ የሚያስችል አቅም የእግዚአብሔር መንፈስ ሁሉን የሚችል ፈጣሪ የሆነ ዳግም የወለደን የእግዚአብሔር መንፈስ ክርስቶስን እንድንመስል የሚያደርግ ሕያው የሆነ የእግዚአብሔር መንፈስ ተትረፍርፎ ተሰጥቶናል ይላል ቃሉ። እሺ ብለን መታዘዝ ነው። ጌታ ይባርካችሁ። ጸልያለን።